ሰላም ጤና ይስጥልኝ የእግዚአብሔር ቤተሰቦች እንደገና በአንደኛ ሩብ ዓመት የሰንበት ትምህርት ማጠቃላይ ላይ ተገናኝተናል። በእያለንበት ጠብቆ እንደገና ያገናኘን አምላክ ስሙ ብሩክ ይሁን። ባለፈው ሩብ ዓመት በኢያሱ መጽሐፍ ውስጥ እግዚአብሔር እስራኤላውያንን እንዴት ባለ ፍቅር ቸርነት ተንከባክቦ ከገባው ቃል ምንም ሳያስቀር በመፈጸም ወደ ተስፋይቱ ምድር እንዳስገባቸው ሁሉ ለኛም በክርስቶስ በኩል ሊያወርሰን የገባውን ቃል ሊፈጽምልን ታማኝ አምላክ እንደሆነ በሰፊው ተምረን ነበር። አሁን ደግሞ በዚህ በአንደኛው ሩብ ዓመት የመጣልን ትምህርት ሰማይና ምድርን ማስታረቅ በሚል ርዕስ በዛሬ ስር በፊልጵስዩስ እና በቆላስይስ ስለ ኢየሱስ የምንማረው ሲሆን ይህንንም የእርቅ ሂደት እንድንፈጽመው አደራ የተጣለብን ስለሆነ እኛም ይህን ለማከናወን የሚያስፈልገን በክርስቶስ ኢየሱስ መደገፍ ብቻ እንደሆነ የምንማርበት ይሆናል። የዛሬ ሰንበት ትምህርት ርዕሱ በአስቸጋሪ ጊዜያት እግዚአብሔር ከኛ ጋር ነው የሚል ነው። የመታሰቢያ ጥቅሱ የሚገኘው በፊልጵስዩስ 4:4 ላይ ሁል ጊዜ በጌታ ደስ ይበላችሁ፣ ደግም በሚላለው ደስ ይበላችሁ ይላል ጳውሎስ። እንጸልይ። በዘላለማዊ ፍቅር የወደድከን አምላካችን ምንጊዜም ሳትለየን ቢደላን ባይደላን ብንመች ባንመች ሁሌም ከኛ ጋር በመሆን የምትንከባከበን አምላክ ተንከባክበህ ጠብቀህ ስላደረስከን በዚህን ሰዓት ደግሞ ቃልህን ልታስተምረን ፈቃደኛ ስለሆን ክብር ሁሉ ላንተ ይሁን። አባባት ሆይ ያንተን መንፈስ ቅዱስ በዚህ ሰዓት እንፈልጋለን። እኛ ምንም ዕውቀት የሌለን ሞኞች ልጆች ነን። ናና በመንፈስ ቅዱስ ቃልህን ተርጉምልን። ቃልህን ስትተረጉምልን እንደ ቃልህ መኖር የሚያስችል ጸጋ ስጠን። መተላለፋችንን ሁሉ ይቅር በለን። ስለሰማን ተመስገን። በጌታ በኢየሱስ ስም አሜን። እንግዲህ ወደ ዝርዝር ሐሳቡ ስንገባ በዚህ ዓለም ስንኖር ከምንሰማቸው አሳዛኝ ከሆኑ ነገሮች አንዱ የፍርድ መዛባት። እንግዲህ ወደ ዝርዝር ሐሳቡ ስንገባ በዚህ ዓለም ስንኖር ከምንሰማቸው አሳዛኝ ከሆኑ ነገሮች አንዱ የፍርድ መዛባት ይሆናል። ከዚህም የተነሳ አንዳንድ ሰዎች ባልሰሩት ወንጀል ተከሰው ወደ እስር ቤት ይጣላሉ። ትክክለኛ ፍርድ እስከሚያገኙ ድረስ እየተጠባበቁም በሐዘንና በስቃይ ያለ ተስፋ ይቆያሉ። ይባስ ብሎም በጭንቀት ብዛት እዚያው ታመው የሚሞቱም አሉ። ነገር ግን በመጽሐፍ ቅዱስ ውስጥ በሐሰት ተከሰው ወደ ወህኒ የተጣሉ የእግዚአብሔር አገልጋዮች በተስፋ ደስተኞችና ለእግዚአብሔር ሥራ የተዘጋጁ እንደነበሩ ይናገራል። ከዚህም የተነሳ ጳውሎስና ሲላስ በሐሰት ተከሰው ወደ ወህኒ በተጣሉ ጊዜ ደስተኞች እንደነበሩ፣ ጳውሎስ ደግሞ በሐሰት መከሰሱ ምንም ሳይገደው ለሌሎች ነፍሳት ሲጸልይና ሲያስብ ይታያል። በፊልጵስዩስ እና በቆላስይስ ከተሞች ለሚገኙ የቤተ ክርስቲያን አባላት ደብዳቤ እየጻፈላቸው ወንጌልን በእስር ቤት ሆኖ ሲሰራ እንደነበር ሰንበት ትምህርቱ ያስቀምጣል። እንደውም ፊልጵስዩስ 1:7 እና ቆላስይስ 4:3 ስናነብ እንዲህ ይላል፣ በእስራቴም ወንጌልንም መመከቻና መጽኛ በማድረግ ሁላችሁ ከኔ ጋር በጸጋ ተካፋዮች ስለሆናችሁ በልቤ ትኖራላችሁና ስለ ሁላችሁ ይህን ላስብ ይገባኛል። በዚያን ጊዜም ስለ እርሱ ደግሞ የታሰሩበትን የክርስቶስን ምስጢር እንድንነግር እግዚአብሔር የቃሉን ደጅ ይከፍትልን ዘንድ ስለኛ ደግሞ ጸልዩ። ልናገር እንደሚገባኝ ያክል እገልጠው ዘንድ ጸልዩልኝ ይላል። እንግዲህ እሱ በእስር ቤት ነው ያለው። እንደገና በሩ እንዲከፈት ደጁ እንዲከፈት የሚገባውን እንድንናገር ያንን ደግሞ እግዚአብሔር አምላክ እንዲረዳ ጸልዩ ይላል። ማን ነው በእስር ቤት ሆኖ ስለዛ የሚያስብ
ጳውሎስ ግን በእስር ቤት መሆኑ የጌታን ስራ ከመስራት አላስቆመውም ነበር። ምክንያቱም የተጠራበትን ዓላማ ጠንቅቆ ስለሚያውቅ ስለነበር ነው። የክርስቶስን ምስጢር ይገልጥ ዘንድ ጸልዩልኝ ያለ። ይህንንም ወደ ራሳችን ስናመጣው አይደለም መታሰር፣ የተለያዩ ተቃውሞዎች በክርስትና ጉዟችን ሲከሰቱ፣ እንዲሁም የሰይጣን ክሶች በየመንገዱ ሲደቀኑ ተስፋ ቆርጠን አቅጣጫ የምንቀይር አገልጋዮች ስንቶች ነን? መልሱ ለራሳችን እንመልሰዋለን። እርሱ ግን ስለ ወንጌል በሰንሰለት መልእክተኛ ሆኖ ይላል በኤፌሶን 6:20 ሄደን ስናነብ። ጳውሎስ በአስቸጋሪ ጊዜያት ሲሰቃይ እግሮቹ በግንድ ላይ ተጠርቀው እያሉ ሰይጣንም ተስፋ እንዲቆርጥ የሚያስችለውን ሁሉ ቢያደርግበትም እንኳ ደስተኛ በመሆን የክርስቶስን ፍቅር እንዲያውቁና እንዲድኑ ላቋቋማቸው ቤተ ክርስቲያናት ይጨነቅና ይጸልይ ያበረታታቸው ነበር። ይህም ሊሆን የቻለው የጠራውና ተስፋ የሰጠው ኢየሱስ እስከ መጨረሻ ድረስ ከእርሱ ጋር በመሆን ድልን ሊሰጠው ታማኝ አምላክ እንደሆነ ስለሚያምን ብቻ ጥርጥርና ወደኋላ መመለስ ሳይኖርበት በደስታ ያገለግል ነበር። ሁለተኛ ቆሮንቶስ 6 ላይ ከ3 ጀምሮ ያለውን ሄደን ስናነብ እንዲህ ይላል። አገልግሎታችን እንዳይነቀፍ በአንዳች ነገር ማሰናከያ ከቶ አንሰጥም። ነገር ግን እንደ እግዚአብሔር አገልጋዮች በሁሉ ራሳችንን እናማጥናለን። በብዙ መጽናት፣ በመከራ፣ በችግር፣ በጭንቀት፣ በመገረፍ፣ በወይኒ፣ በሁከት፣ በድካም፣ እንቅልፍ በማጣት፣ በጦም፣ በንጽህና፣ በእውቀት፣ በትዕግስት፣ በቸርነት፣ በመንፈስ ቅዱስ ግብዝነት በሌለው ፍቅር፣ በእውነት ቃል፣ በእግዚአብሔር ኃይል፣ ለቀኝና ለግራ በሚሆን በጽድቅ የጦር ዕቃ፣ በክብርና በውርደት፣ በክፉና በመልካም ወሬ ራሳችንን እናማጥናለን። አሳቾች ስንባል እውነተኞች ነን። ያልታወቁ ስንባል የታወቅን ነን። የምንሞት ስንመስል እነሆ ሕያዋን ነን። የተቀጣን ስንሆን አንገደልም። ሐዘንተኞች ስንሆን ዘወትር ደስ ይለናል። ድሆች ስንሆን ደግሞ ብዙዎችን ባለጠጎች እናደርጋለን። አንዳች የሌለን ስንሆን ሁሉ የኛ ነው ይላል። እንግዲህ የታሰረ ሰው ለእግዚአብሔር እንዲህ አይነቱን ምስክርነት ሲሰጥ ምን ያክል በክርስቶስ ቢተማመን ነው። እሱ ችግር ደርሶበታል። ክርስቶስ ደግሞ ከችግር እንደሚያወጣው ያምናል። በሙሉ እምነቱ በሱ ዘንድ ነው ያለው። የእኛስ እምነት ዛሬ ምን ይመስላል? በዓለም ላይ ስላለን ችግሮች አሉ፣ በየዕለቱ ይገጥሙናል። ክርስቶስ እንደተናገረው በዓለም ሳላችሁ መከራ አለባችሁ፣ ነገር ግን እኔ የምትወጣጡበትን ያን ከዛ ከመከራችሁ ማምለጫ መንገድን እኔ አዘጋጅላችኋለሁ ያለውን አምላክ ምን ያክል እናምናለን? ምን ያክልስ ደስተኞች ሆነን እናገለግላለን? የመንፈስ ቅዱስ ስጦታ ለጳውሎስ ተሰጥቷል። ከጳውሎስ ጋር አብሮ ስለነበር በክርስቶስ የመታመን ድፍረት ምን ያክል እንደሆነ ሲገልጽ አይተናል። እንግዲህ እግዚአብሔር ከሰጠን ስጦታዎች ደግሞ ከነዛ መካከል አንዱና ዋነኛው መጽሐፍ ቅዱስ ነው። መጽሐፍ ቅዱስን ባናነብ ይህንን ምስጢር ልናውቅ አንችልም። ይህ መጽሐፍ ከክፋት ሰራዊት ጋር እንዴት መጋፈጥና ድል ማድረግ እንዳለብን ያስተምረናል። ይህንንም ምስጢር መግለጥና መረዳት እንድንችል ደግሞ መንፈስ ቅዱስን እንዲሰጠን አጥብቀን መጸለይ አለብን። ካልሆነ ኃይልንና እውቀትን የሚሰጠን እግዚአብሔር እንደሆነ አምነን መጓዝ አቅቶን ልፍስፍሶች ሆነን በጠላት እጅ እንወድቃለን። ምክንያቱም የኛ እውቀት ውስንና የሚያጠፋን ስለሆነ ነው። የኛ እውቀት የትም አያደርሰን። በክርስቶስ ብቻ በሱ ኃይል በሱ እውቀት መደገፍ ያዋጣናል። የዛሬ ክርስቲያኖች በመጨረሻም እያንዳንዱ እውነተኛ ክርስቲያን አስቸጋሪ ጊዜያት ይገጥሙታል ይላል ሰንበት ትምህርታችን። ሰይጣንም በልባችን ውስጥ ኢየሱስን እንዳንመስል ይገዳደረናል። ነገር ግን ወደ መስቀሉ እንመልከት። በዚያን ጊዜ አሸናፊዎች ሆነን እንገኛለን። እስቲ ከቤታችን ውስጥ በጣም የምንወደው ሰው ቢሞትብን ወይም ቢታመም እኛም በክፉ ሕመም ብንመታ
ወይም ስራን ብናጣ እንደ ክርስቲያኖች ሁልጊዜ ደስ ሊለን ይገባል እንጂ ተስፋ ቆርጠን ለጠላት እጅ መስጠት የለብንም። ምክንያቱም በማንኛውም ችግር ሊረዳን ቃል የገባው አምላክ ታማኝ ነውና። በዕብራውያን 13:5 ላይ ምን ይላል? አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁ ይብቃችሁ። እርሱ ራሱ ምን ብሏል? አልለቅህም አልተውህም ብሏልና። ስለዚህ በድፍረት ጌታ ይረዳኛልና አልፈራም፣ ሰው ምን ያደርገኛል እንላለን። የበለጠውን ደግሞ በማቴዎስ 28:20 ላይ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ያለውን ቃል እያንዳንዳችን መርሳት የለብንም። ይህንን ታማኝ የሆነውን አምላክ ተጠማጥመን በሱ ተደግፈን ችግር ቢደርስብንም እኛ ደስተኞች በመሆን እንደ ጳውሎስ ለራሳችንና ለሌሎቻችን የምንተጋ ክርስቲያኖች ልንሆን ይገባናል። እንግዲህ የዛሬ ሰንበት ትምህርቱ ማጠቃለያው ይህንን ይመስላልና እስካሁን ያስተማረን ጌታ እግዚአብሔር ስሙ ብሩክ ይሁን። ስትከታተሉ የነበራችሁ ጌታ አብዝቶ ይባርካችሁ። በሚቀጥለው ጊዜ በሌላ ርዕስ እስከምንገናኝ የጌታ ጸጋ ከሁላችን ጋር ይሁን። አሜን። እንጸልያለን። አምላካችን ሆይ እናመሰግናለን። ይህንን ታላቅ ምስጢር ለእኛ ለምስኪኖች ልጆች ልትገልጽ፣ ልታስተምረን፣ ወደ አንተ ልታቀርበን በተለያየ መልኩ ስለምትሰጠን፣ ስለምታመጣልን ዕውቀት፣ ትምህርት፣ ክብር ሁሉ ለአንተ ይሁን። ባስተማርከን መሰረት መኖር እንድንችል ጸጋህ ያግዘን። እንዲሁ መናገር ዝም ብሎ ማንበብ ለእኛ በቂ አይደለም። በሰማነው ኖረን አንተን እንድናስደስት እኛም ያዘጋጀህልን የዘላለማዊውን የማያልቀውን እረፍትና ርስት መውረስ እንድንችል እርዳን። ስለሰማህ ተባረክ። ይህን ሁሉ ማድረግ በሚችል በልጄ በኢየሱስ ክርስቶስ ያው ስም አሜን።